ኢዜማ ሀገር እየተመራሽበት ያለው ፖሊሲም የትምህርት ሚኒስትሩንም እየመሩት ያለው ሚኒስትር የኢዜማ ናቸው ብሏል። ምንድነው ምላሻቸው? አዎ ትምህርት ሚኒስትርን በአሁኑ ወቅት እየመሩ ያሉት የኢዜማ መሪ ናቸው። አንዳንድ ዜጎችና ምሁራን የሚያነሱ ጥያቄ አንዱ የትምህርት ጥራት መለኪያ ተማሪዎች ለሚቀርብላቸው ብሔራዊ ፈተና የሚያስመዘግቡት ውጤት ነው። የ12ኛ ክፍል ብሔራዊ ፈተና በተደጋጋሚ እንደገለጻችሁትና እንደምታውቁት 97% ተማሪዎች ማለፍ ያልቻሉበት ሆኗል። እንዲህ ያለ ሁኔታ ባለበት የስርዓተ ትምህርት ውስጥ የቱን ጥራት ነው አረጋገጥን የምትለው? ተማሪዎቹ መውደቃቸው ነው ለእናንተ የጥራት ማረጋገጫ? የትምህርት ላይ ማንሳት ነው። ትምህርት ጥራትን በተመለከተ መጀመሪያ ችግሩን ለመፍታት ከመሰረቱ መስራት አለብን ብለን ጀምረናል። እጅግ አሳዛኝ በሆነ ሁኔታ የትምህርት ጥራትን በተመለከተ የትምህርት ጥራቱን ሐሳብ እየጨረስን ነው እንሄድ አይሻልም? ወንድም አለ በቀጥታ ጥያቄው መልስ እንድሰጡኝና ወደ ሌሎች ጥያቄዎች ማለፍ ስላለብን ሰዓታችን ጥያቄ ስለምትቀይር ነው። ጥያቄና መልሱን ቅደም ተከተል የምናስኬደው ካሁን ቀደም ንግግር ባደረጉበትና በወጣበት ይሆናል። ስለዚህ የመጀመሪያ ጥያቄ የማቀርበው ለብልጽግና ተወካዮች ናቸው። አንዳንድ ዜጎችና ምሁራን የሚያነሱ ጥያቄ አንዱ የትምህርት ጥራት መለኪያ ተማሪዎች ለሚቀርብላቸው ብሔራዊ ፈተና የሚያስመዘግቡት ውጤት ነው። የ12ኛ ክፍል ብሔራዊ ፈተና በተደጋጋሚ እንደገለጻችሁትና እንደምታውቁት 97% ተማሪዎች ማለፍ ያልቻሉበት ሆኗል። እንዲህ ያለ ሁኔታ ባለበት የስርዓተ ትምህርት ውስጥ የቱን ጥራት ነው አረጋገጥን የምትለው? ተማሪዎቹ መውደቃቸው ነው ለእናንተ የጥራት ማረጋገጫ? የትምህርት ላይ ማንሳት ነው። ትምህርት ጥራትን በተመለከተ መጀመሪያ ችግሩን ለመፍታት ከመሰረቱ መስራት አለብን ብለን ጀምረናል። ይሄም ቅድመ አንደኛ ላይ ፋውንዴሽን መሰረቱ ላይ መሰራት አለበት ብለን ብልጽግና በልዩ ትኩረት ባለፉት የምርጫ ዓመታት ትኩረት ሰጥቶ የሰራው ይሄ ነው። ይሄንን ከታች መሰረቱን እየሰራ ስትመጣ ወደ ላይ ስትመጣ መሰረቱን በደንብ እየገነባ ትሄዳለ። መሀል ላይ ያለውን እኛ ደግሞ ያደረግነው እንደ ብልጽግና ራሱን የቻለ ስትራቴጂ በመቅረጽ የማጠናከሪያ ትምህርት ሰጥተን የማብቃት ስራ የጎደለውን የመሙላት ስራ እየሰራን ያበቃችሁ ተማሪ ነው 3% ብቻ ያለፈው አይደለም። የእናንተ የማብቃት ውጤት 3% ተማሪ ማሳለፍ ነው። ይሄ እኮ የባለፈው እኮ ውጤት እኮ ነው 3.5 የባለፈው ውጤት እኮ ነው መታየት ያለበት። ባለፉት 3 ዓመታት በተሰጡ ብሔራዊ ፈተናዎች የተገኘው ውጤት ነው እየተናገርኩ ያለሁት። 3.3 የመጀመሪያው ብልጽግና ይሄንን እንደተረከበ በደንብ የምዘና ስርዓቱን አሻሽሎ አዘምኖ እና ጥራት ያለው የተሸፋፈነውን በነገራችን ላይ ይሄን እኮ ጭምብሉን እኮ ነው የከፈተው። ስለዚህ የችግሩን ጭምብል እንዲከፈት አድርጓል። ለምን ካልክ አሁን ያነሳው ነገር 3.3 መጀመሪያ ሲፈተኑ ዛሬ ግን 8.9 ማድረስ ችለናል። 8.9% ማድረሱን እንደ ትምህርት ጥራት ማረጋገጫ ስኬት ነው የምትቆጥሩት? እኛ በመሰረቱ ፈተናን የትምህርት ማረጋገጫ ብቸኛ መንገድ አድርገን አንወስደው። ስለዚህ የብዙ ሰው ጥያቄ የትምህርት አሰጣጥ ስርዓቱን ሳትቀይሩ የፈተና አሰጣጥ ስርዓቱን በመቀየር ብቻ የተለየ ውጤት እስከ መጠበቅ የደረሰ እና ዜጎች በትምህርት ስርዓት ላይ ያላቸውን እምነት ሊሸረሽር የሚችል ውጤት ያስገኘ ስርዓት ተከትላቸዋል ነው ጥያቄው። እንደዚህ ነው ማየት ያለብን። ትምህርት ለምሳሌ ብልጽግና ፓርቲ በጣም ብዙ አክቲቪቲዎች ያደርጋል እንደምታየው። ለምሳሌ አንዱን በልና ከተሞች ላይ ከተማ ልማት ኮሪደር ልማት ይሰራል። ያንን በአንድ ወር ውስጥ ውጤቱን ያየዋል። ህዝቡ በሁለት ወር ውስጥ ውጤቱን ያየዋል። በሶስት ወር ውስጥ ውጤቱን ሊያየው ይችላል። የትምህርት ጥራት ጉዳይ የትውልድ ጉዳይ ነው። ትምህርት በ2015 ፖሊሲ ጸድቆ በ2016 ለውጡን መጠበቅ የትምህርትን ባህሪ ያለ መረዳት ነው። በ2015 የጀመራችሁትን ለውጥ የትምህርት አሰጣጥ ስርዓቱን ሳትቀይሩት የፈተና አሰጣጥ ስርዓቱን በመቀየር በዛ ወቅት ፈተና የወሰዱትን ተማሪዎች ሰለባ ከማድረግ ውጭ ምን ውጤት አገኛችሁ? ምክንያቱ ምን መሰለህ ዳዊት፣ የትምህርት ጥራት ጉዳይ ከላይም ከታችም የሚሰራ ነው። አንዳንዶች እንደውም የእንቁላልና የዶሮውን ነገር ያመጣሉ። መጀመሪያ እንቁላሉን ነው ማስተካከል ወይስ ዶሮዋ ናት መጀመሪያ የመጣቸው ወይስ እንቁላሉ ነው ይላሉ። አሁን በደረስንበት ሁኔታ የደረሱትን ተማሪዎች ፈተናውን በዓለም አቀፍ ደረጃ ዋጋ ባለው ያፈታተን ሁኔታ መፈተን አለብን። ምክንያቱም ከቅድመ አንደኛ ደረጃ ትምህርት የምናስተምራቸው በኬጂዎች ውስጥ የምናስተምራቸው ልጆች የሚያስተምሩ መምህራን የሚወጡት
አሁን በ12ኛ ክፍል ተፈትነው ወደ መምህራን ኮሌጅ የሚሄዱ ተማሪዎች አሉ። ረዳት ፕሮፌሰር የኔ ጥያቄ ላለፉት 3 ዓመታት የፈተናችኋቸው የ12ኛ ክፍል ተማሪዎች የትምህርት አሰጣጡን ሳትቀይሩ የፈተና አሰጣጡን በመቀየር አይደለም ወይ የተለየ ውጤት የጠበቃችሁ? ፈተናው አይደለም፣ ፈተናው ከተማሩት መጽሐፍትና ከተማሩት ውስጥ የሚወጣ ነው። በነበሩበት የትምህርት ስርዓትና በነበሩበት የማስተማር ስልት ነው የተማሩት። በነበሩበት ስልት ተማሩ ማለት እና የተለየ ውጤት ጠበቃችሁ? አይደለም። የማለፊያ ውጤቱን ነው ያስተገበር ነው። የማለፊያ ውጤት ማለት በዓለም አቀፍ ደረጃ ዳዊት አንድ ሰው አለፈ የሚባለው ስንት ያመጣ ይመስላል? 50 በመቶና ከዛ በላይ አለቀ። እሱን ማድረግ አዲስ ነገር ለምን ይሆን? ይሄ ደግሞ ለትምህርት ጥራት ይሄን ለማምጣት የሚያስችል ብቃት ፈጥራችሁና ስርዓተ ትምህርቱ ለዚህ እንዲሆን አድርጋችሁ ነው ወይ? ፈተና አለ ዳዊት፣ የመቁረጫ ውጤቱን ፈተና በፊትም ይፈተናሉ ተማሪዎች። አሁን የተለየው ምንድነው ካልከኝ፣ ለምሳሌ ቀደም ብሎ በነበረው አፈጻጸም ተማሪዎች በገፍ ወደ ኮሌጆችና ወደ ዩኒቨርሲቲዎች የሚገቡበት ሁኔታ ነበረ። እዚሁ ሚዲያዎች እናንተው ራሳችሁ ስትተቹት የነበረው ተማሪዎች እንግሊዘኛ ቋንቋን መናገር የማይችሉ፣ ሂሳብ መስራት የማይችሉ፣ ራሳቸውን ስማቸውን መጻፍ የማይችሉ በታች በመጣው የትምህርት ስብራት ምክንያት እጅግ አሳዛኝ በሆነ ሁኔታ የትምህርት ጥራትን በተመለከተ የትምህርት ጥራቱን ሐሳብ እየጨረስን ብንሄድ አይሻልም? ወንድም አለ በቀጥታ ጥያቄው መልስ እንድሰጡኝና ወደ ሌሎች ጥያቄዎች ማለፍ ስላለብን ሳትሰማ ጥያቄ ስለምትቀይር ነው። የትምህርት ጥራት ስብራቱን እያከምኩ ነው ብላችኋል። መረጃዎች እንደሚያሳዩት የተማሪዎች መማሪያ ክፍል ጥመርታ 1:70 ነው። እንዲህ ባለ ሁኔታ እንዴት ያለውን ጥራት ነው እየተናገራችሁ ያላችሁ? አይ የቅድሙ ሐሳቤን አልጨረስኩትም። ይሄኛውን ጥያቄ ቀጥታ ይመልሱልኝና በቀረው ሰዓት ሌላውን አሁን ያነሳው የተማሪ ክፍል ጥምርታ ነው ያነሳው። የተማሪ ክፍል ጥምርታ 1:70 አይደለም። መረጃውን ከየት አመጣ? ስንት ነው? ለምሳሌ ዓለም አቀፍ ተቋማት ይፋ ያደረጉት አማካይ ክፍል አሁን ያለ ነው 52 ነው። በየትኛውም የሀገሪቱ ክፍል 1:52 ሆኗል። በየትኛውም የሀገሪቱ ክፍል ጥምርታ 1:52 ነው። ከ9 እስከ 12 ከወሰድ 52 በመቶ ነው። 52 ነው። ከአንደኛ እስከ 6ኛ ወሰድክ እንደው 54 በመቶ 54 ነው ያለው። ስለዚህ አሁን በአማካኝ ያለውን ወስደን ስናይ አንተ ያልከው ጋር የሚያርፍ አይደለም። በመሰረቱ አሁን መምህራንን ለማጥጋት የሚያስችል አንድ ነገር ላንሳለህ፣ ጥያቄ ልለፍ ሰዓቱን እንድትጠቀሙበት። አሁን ኢትዮጵያ እየተመራችበት ያለው ወይም የኢትዮጵያ የትምህርት ፖሊሲ እየተመራበት ያለው ፖሊሲ የማን ነው? አሁን ሀገራችን እየተመራችበት ያለው የትምህርት ፖሊሲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ፖሊሲ ነው። ይሄኛውን መንግስት ያዋቀረው ብልጽግና ፓርቲ ነው። ስለዚህ የብልጽግና ፓርቲ ፖሊሲ ነው። ብልጽግና ፓርቲ ህዝብ መርጦ በሰጠው ውክልና መሰረት ይሄንን ፖሊሲ ብቻ ሳይሆን ሌሎችንም ፖሊሲዎች ህዝቡን አማክሎ ህዝቡን አሳትፎ ምሁራንን አሳትፎ በመጨረሻም በተገቢው የህግ መንገድ ሄዶ አጸድቆታል። ኢዜማ ሀገር እየተመራችበት ያለው ፖሊሲም የትምህርት ሚኒስትሩንም እየመሩት ያለው ሚኒስትር የኢዜማ ናቸው ብሏል። ምንድነው ምላሻቸው? አዎ ትምህርት ሚኒስትርን በአሁኑ ወቅት እየመሩ ያሉት የኢዜማ መሪ ናቸው። ይሄ አንድ በጣም ታሪካዊ የሆነን ምልክት ለኢትዮጵያ ህዝብና ለኢትዮጵያ የፖለቲካ ታሪክ የሚያሳይ ሁነት። ኢዜማ እያለ ያለው ሚኒስትሩን ሳይሆን ፖሊሲውም የኢዜማ ነው እያለ ያለው። ፖሊሲው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፖሊሲ ነው ብያለሁ ቅድም። ይሄ ፖሊሲ እሳቸው መሪ ሆነው ተቀምጠዋል። ብልጽግና ፓርቲ በኢትዮጵያ ውስጥ አዲስ አይነት መንገድ ነው ያመጣው። ይሄ የመግባባት ዲሞክራሲ አዲስ አይነት መንገድ ባልተመረጠ ፓርቲ ፖሊሲ የትምህርት ስርዓቱ እንዲመራ ማድረግ የሚያካትተው ያልተመረጠ ፓርቲ ፖሊሲ አላወጣም። ኢዜማ የኔ ነው ፖሊሲ ዋለ። ኢዜማ ደግሞ በባለፈው ምርጫ ኢዜማ እዚህ ያሉ ተወካዮች እሳቸውን ትጠይቃቸዋለህ። አዎ በእናንተ በኩል እንደዚህ አይነት ጥያቄ ለሚያቀርበው ኢዜማ የእናንተ ምላሽ ምንድነው ነው? የኛ ምላሽ ፖሊሲው እንዳልኩት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ፖሊሲ ነው። ይሄንን ፖሊሲ የመራው ሁሉንም አካቶ የሰራው እና ያሳተፈው የብልጽግና ፓርቲ ነው። ይሄንን ግን አንድ ነጥብ ግን እንድናገር ብትፈቅድልኝ ደስ ይለኛል። ይሄ ነገር ብዙ ጊዜ ስለሚነሳ የመግባባት ዲሞክራሲን ኮንሰሴሽናል ዲሞክራሲ የምንለው ለመጀመሪያ ጊዜ በሀገራችን ውስጥ የተካሄደ ነው። በዚህም ምክንያት ነው እሳቸውን ብቻ ሳይሆን በሳይንስና ቴክኖሎጂም በሌሎችም ለምሳሌ ጤና ሚኒስትርም በፓርቲ አባል ያልሆኑ ሰው እየመሩት ነው። ይሄ አዲስ የሆነ
መንገድ ብልጽግና የከፈተው ነው የመግባባት ዲሞክራሲን ለማምጣት። የኮአሊሽን መንግስት እኛ አልመሰረትንም። መግባባቱ ፖሊሲ እስከመዋዋስ ነው ወይስ ደግሞ ባላችሁ? የኔም ጥያቄ የተዋሳችሁት እና የናንተ ያልሆነ በምርጫ ውድድር በ2000 ካሁን ቀደም በነበረው በ2013 ምርጫ የትምህርት ፖሊሲ አቅርቦ ያልተመረጠ ፓርቲ የትምህርት ፖሊሲው እንዲተገብር እድል ሰጥቷል ብልጽግና ነው። ቀጥታ ጥያቄ። በጣም አመሰግናለሁ። የትምህርት ፖሊሲው መጀመሪያ መነሻ ያደረገው የትምህርት ፍኖተ ካርታውን ነው። ፍኖተ ካርታው ደግሞ በንግግሬ እንዳቀረብኩት 2012 ነው የጸደቀው። 2012 ወደ ትግበራ ገብቷል። 2011 ህዝብ ተወያይቶበታል። የትምህርት ፖሊሲውን ብታየው ማንኛውም አካል ቢያየው ከትምህርት ፍኖተ ካርታው የተቀዳ መሆኑን በደንብ ማየት ይቻላል ማለት ነው። ስለዚህ ይህንን ብልጽግና ፓርቲ የሰራው ነው። ብልጽግና ፓርቲ ደግሞ ይህንን ያደረገው በትምህርት ጥራት ላይ የነበሩት በትምህርት ስርዓቱ ላይ የነበረውን ስር የሰደደውን ችግር በለውጡ መጀመሪያ ላይ የመጀመሪያው እርምጃ የወሰደው በመፍጠን የትምህርት ስርዓት ስብራትን መለየት ነው። በጥናት የለየው የትምህርት ፍኖተ ካርታ መነሻ ተደርጎ ነው ፖሊሲ የወጣውና በማንፌስቷችሁ ላይ በዚህ መንገድ የትምህርት ጥራት ስብራቱን ለመጠገን ያስቻለ ተግባር ተከናውናል ብላችኋል። የትኛውን ስብራት ነው የጠገናችሁት? ብዙ ስብራቶች አሉት። የትምህርት ፖሊሲው የኢትዮጵያ ሕዝብ በሙሉ እንደሚረዳው አሁን እህቴም እንዳቀረቡት ከዚህ ቀደም የጥራት ችግር የመጀመሪያው ስብራት ነው። የተደራሽነት ችግር ሌላው ስብራት ነው። እነዚህን ሁለቱን ደግሞ የሚመራቸው የትምህርት ፍልስፍናው ስርዓት ስብራት አለበት። ምን አይነት ትምህርት ያስፈልገዋል ይሄ ሀገር? ምን አይነት ተደራሽነት ያስፈልገዋል? ምን አይነት አካታችነት ያስፈልገዋል? ምን አይነት የጥራት ሜቶዶሎጂስ የጥራት ጉዳዮች ያስፈልጉታል የሚለው በሙሉ በስብራት የተነሳ ነው። አለ ያላችሁትን ስብራት ፖሊሲውን ካወጣችሁና ፍኖተ ካርታውን ካወጣችሁ በኋላ የትኞቹን አስተካከላችሁ? እስካሁን የትኛው ስብራት ነው የተጠገነው? በጣም ጥሩ። ለመጨመር ያክል አመሰግናለሁ። የትምህርት ጥራት ስብራትን ለማከም መጀመሪያ የተደረገው እንዳልኩ ችግሩን በጥናት መለየት ነው። በጥናት ከተለየ በኋላ ሮድማፕ ከተቀረጸ በኋላ ይህን ላይ መልስ የሚችል ከአሰራር አንጻር በተለይም ደግሞ የፖሊሲ እይታ ይጠይቅ ስለነበር የመጀመሪያው በፖሊሲ ጥራትን ሊመልስ የሚችል ፖሊሲ ማዘጋጀት ነው። ከፖሊሲው መነሻነት የትምህርት ስርዓተ ትምህርቱን ማሻሻል ስራን የሰራ ነው። ስርዓተ ትምህርቱ እንዴት ተሻሻለ፣ ምን መሰረታዊ ጉዳዮችን ይዞ አሻሻለ የሚለው ጉዳይ ጊዜ ካለን እንመለስበታለን። በዋናነት ግን ከስነ ምግባር አኳያ የግብረ ገብ ትምህርት እንዲኖር እድል የሰጠ ነው። ይሄ ብቻ ሳይሆን ዜጎቻችን ተወዳዳሪ ሰርተው መለወጥ የሚችሉ ስራ ጠባቂ እንዳይሆኑ ለሀገር አለይታ እንዲሆኑ በአገራቸው የሚኮሩ አገራቸውን የሚያከብሩ ራሳቸውን በራሳቸው የሚተማመኑ ዜጎች ለመፍጠር የሚያስችል የስርዓተ ትምህርት እርስዎ እንደነገሩኝ የስርዓተ ትምህርት ክለሳ በማድረግ የስብዕናና የክህሎት ግንባታ መሰረት ያደረጉ የትምህርት አይነቶችን መጨመር አንድ ስብራቱን መጠገን ነው ብላችኋል። ስራ ፈጠራን በተመለከተ የራሱ የመንግስት የፕላን ሚኒስቴር ባወጣው መረጃ በየአመቱ 2 ሚሊዮን ስራ ፈላጊ ዜጎች ወደ ኢኮኖሚው ይቀላቀላሉ። ትልቁ ችግር ደግሞ ስራ መፍጠር አለመቻላቸው ነው ይላል። ስለዚህ ስራ ለመፍጠር የሚያስችል የትምህርት ስርዓት ተገበርን ያላችሁት የቱ ጋር ነው ያለው? ትክክል ነው። እንግዲህ ትምህርት ሂደት ነው። ያወጣነው ፖሊሲ የቀረጽነው ሮድማፕ በለውጡ ነው። ካሁን በፊት ግን የነበረው ፖሊሲ አሁን ያለው ትውልድ መነሻው የነበረው የቀደመው ፖሊሲ ነው። እኛ ያንን የፖሊሲ ችግር ነው ለይተን አጥንተን አሁን እንዳልኩ በሂደት እየመጣ ያለው ትውልድ ይሄንን የተላበሰ እንዲሆን ያስችላል እያልን ያለ ነው። ስለዚህ ውጤቱን ገና ላያችሁትም ወይስ አሁን የምትናገሩት ውጤት የላችሁም? አሁን በጣም አለን፣ ውጤት አለን። አዎ አንድ እዚህ ላይ ለመጨመር ዳዊት በአመት 3.5 ሚሊዮን ደግሞ የስራ ዕድል እየፈጠርን ነው ያለ ነው። መንግስት እየፈጠረ ያለው የስራ ዕድል የእናንተ የምትለው ራሳቸው ዜጎቹ ስራ እንዲፈጥሩ የሚያደርግ የትምህርት ስራ ዘርተናል ነው እያላችሁ ሰዎች ይኸውልህ ሁለት አይነት መንገድ አለው። ልጆችን ዜጎችን ራሳቸው ስራ እንዲፈጥሩ እጃቸው የሚሰራ አእምሯቸው የሚሰራ ተስፋ ያላቸው በራሳቸው የሚተማመኑ ማድረግ አንዱ የአዲሱ የትምህርት ፖሊሲ ዓላማም አፈጻጸምም ነው። ሁለተኛው ደግሞ ሌሎች የኢኮኖሚ ተዋናያን እነዚህን ብቁ ዜጎች ደግሞ ወስደው ቀጥረው እንዲያሰሯቸው ማድረግ ነው። በዚህ አንጻር አሁን 3.5 ሚሊዮን የስራ ዕድሎች በአመት እየተፈጠሩ ነው የምንለው
እነኚህን በራሱም ስራ የሚፈጥረው ከዚህ ውስጥ በነገርህ ላይ በአጠቃላይ በ5 ዓመት ውስጥ ላይ ወደ 11.9 ሚሊዮን የግል የስራ ፈጠራ ውጤት ተገኝቷል። ይሄ ማለት ልጆች ራሳቸው ተማሪዎች፣ ወጣቶች ራሳቸው የፈጠሩት የስራ እድል ነው። ይሄን እዚህ ጋር ልጨምርልህ በቅርብ ዓመት መምህራንን ለማትጋት የሚያስችል የጥቅማ ጥቅም ፓኬጅ ይዘጋጃል ይላል ማኒፌስቷቸው። ምንድነው ፓኬጆቹ? ለመምህራኑ በቀጣይ 5 ዓመት መንግስቱ ናችሁ ብትቀጥሉ የምታደርጉትን ነገር ይንገሩ። መጀመሪያ የሰራነውን እንገርህ። ባለፉት 5 ዓመታት ውስጥ ለ100 ስንት ነው 114,000 አካባቢ መምህራን የ121,000 መምህራን የመስሪያ ቦታ ቤት የሚሰሩበትን ለመስጠት ሞክረናል። ወደ 6,000 በላይ የሚሆኑ መምህራንን የመኖሪያ ቤት ኮንዶሚኒየም ለመስጠት ሞክረናል። አሁንም ወደ 25,000 የሚሆኑ መምህራንን እንደዚሁ እያዘጋጀን ነው። ይሄ ለመምህራን በቂ ነው ብለን አናምንም። በጣም ብዙ መምህራን አሉን። በጣም ብዙ ፈተና አለባቸው። የሙያዎች ሁሉ አባት ናቸው ብለን እናምናለን። ሁላችንም የመምህራን ልጆች ነን። የምንወዳቸው መምህራን ያሉነን፣ ህይወታቸውን እናውቃለን፣ እንረዳለን። በዚህም ምክንያት የተሻለ ህይወት ይገባቸዋል እንላለን። ግን በፖሊሲው መሰረት በማኒፌስቶአችንም መሰረት ላለፉት 5 ዓመታት ይሄን ሰርተናል። በቂ አይደለም። የትራንስፖርት አበልም እናረጋለን፣ የቤት አበልም እናረጋለን። በቂ አይደለም። በሚቀጥሉት 5 ዓመታት ይሄን የበለጠ ተጠናቋል። ደቂቃዎች ወደ ቀጣይ አልፋለሁኝ። እያንዳንዳቸው የፖለቲካ ፓርቲዎች 15 ደቂቃ ተፈቅዷል። ሶስተኛው ምዕራፍ ፓርቲዎች እርስ በርስ ይጠያየቃሉ፣ 2 ደቂቃ አላቸው። በአራተኛው ምዕራፍ ከፓርቲዎች ለቀረበላቸው ጥያቄዎች ምላሽ ይሰጣል። ለዚህም ለአንድ ጥያቄ በ2 ደቂቃ የሚታሰብ በቀረበላቸው ጥያቄ ልክ ደቂቃ ይፈቀድላቸዋል። የመጨረሻው የማጠቃለያ ምዕራፍ ሲሆን ለዚህም እያንዳንዳቸው የፖለቲካ ፓርቲዎች 5 ደቂቃ ይፈቀድላቸዋል። ይህ የክርክር መድረክ 120 ደቂቃ ይፈጃል። በዚህ የፖለቲካ ፓርቲዎች የክርክር መድረክ ላይ ክቡራን ተከራካሪዎች ለኢትዮጵያ ሕዝብ ያላቸውን ሀሳብ ለኢትዮጵያ ሕዝብ ያላቸውን ክብር ቆመው በመከራከር በ120 ደቂቃ ለእናንተ ለኢትዮጵያውያን ሀሳባቸውን ያቀርባሉ። ክቡራንና ክቡራት ለሁላችሁም መልካም እድል እመኛለሁ። አሁን ወደ መጀመሪያው የክርክር ምዕራፋችን እናልፋለን። የንግግር ቅደም ተከተላችሁ ቀደም ሲል ባወጣችሁት እጣ መሰረትና በቆማችሁት ቅደም ተከተል የሚከናወን ይሆናል። ስለዚህ ብልጽግና ፓርቲ የመጀመሪያውን ምዕራፍ ንግግር ማቅረቢያ 4 ደቂቃ ተፈቅዶላችኋል። ወይዘሮ አየለች መጀመር ይችላሉ። ውድ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ አደረሳችሁ። ፓርቲያችን ብልጽግና የሀገር ሁለንተናዊ እድገት የሚገነባበት ቁልፍ መሳሪያ ትምህርት ነው ብሎ በጽኑ ያምናል። ሀገር የሚሰራው ትውልድ የሚገነባው በትምህርት ነው የሚል የጸና እምነት አለው። ይሁንና የሀገራችን የትምህርት ስርዓት ስር የሰደደ ስብራት የነበረበት ነው። ይህንን የትምህርት ፍልስፍና የትምህርት ተገቢነትና ጥራት፣ ተደራሽነትና ፍትሐዊነት ስብራት በትምህርት ፍኖተ ካርታ ጥናት ለይቶ በፍጥነትና በቁርጠኝነት መፍትሄ የሰጠ ፓርቲ ነው። ፓርቲያችን ብልጽግና ኢትዮጵያን ወደ ተምሳሌት ሀገር ለማሻገር ጥራትና ተገቢነት ያለው ትምህርት ለሁሉም ዜጎች እንዲደርስ ከህዝባችን ጋር በትኩረት ሲሰራ ቆይቷል። ፓርቲያችን ለረጅም ጊዜ እየተንከባለለ የመጣውን የትምህርት ጥናትና አግባብነት ችግር ለማስተካከል እንዲቻል ለውጡን ተከትሎ የተጀመረው የትምህርት ፍኖተ ካርታ ጥናት በ2012 መተግበር ጀምሯል። ከፍኖተ ካርታው ጥናት በመነሳት ለ28 ዓመት በስራ ላይ የቆየውን የትምህርትና ስልጠና ፖሊሲ በማሻሻል ተግባራዊ አድርጓል። ነባሩ ስርዓተ ትምህርት ያሉበትን ችግሮች በጥናት በመለየት አዲስ ስርዓተ ትምህርት ነድፎ ተግባራዊ እያደረገ ይገኛል። የትምህርት ጥራትን ለማረጋገጥ ትውልድ ለመገንባት መሰረት የሆነው የቅድመ አንደኛ ደረጃ ትምህርት በከፍተኛ ትኩረት ስለተሰጠ በምርጫ ዘመኑ ከ34,000 በላይ ትምህርት ቤቶችን መገንባት ተችሏል። ፓርቲያችን ብልጽግና ለዛሬ ብቻም ሳይሆን ለመጪው ትውልድ እየሰራ ያለ ፓርቲ በመሆኑ ዜጎቻችን በስነ ምግባር በማነጽ ብቁ ተወዳዳሪ እንዲሆኑ ለመጀመሪያ ጊዜ ግብረገብና የስራና ተግባር ትምህርት በትምህርት ስርዓት ውስጥ ተካቶ እንዲማሩ ተደርጓል። ተማሪዎች ትምህርታቸውን እንዲከታተሉና ብቁ ዜጋ ሆነው እንዲወጡ በትምህርት ቤት ምገባ 8 ሚሊዮን ተማሪዎች ተጠቃሚ ማድረግ ተችሏል። መምህርነት የሙያዎች ሁሉ መፍለቂያ፣ የሙያዎች ሁሉ ቁንጮና የተከበረ ሙያ ነው የሚል ጽኑ እምነት ፓርቲያችን ይዞ ሲሰራ ቆይቷል። የመምህራንና የትምህርት ቤት አመራሮች ብቃትና ተነሳሽነትን ለማጎልበት የሚያስችል ልዩ የአቅም ግንባታ መርሃ ግብር መተግበር ተችሏል።
ፓርቲያችን የመምህራን ኑሮ ለማሻሻልና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት የሚያስችል ስርዓት በመዘርጋት ተግባራዊ እያደረገ ይገኛል። ፓርቲያችን ሁሉም አካላት በሚሳተፉበት የትምህርት ለትውልድ ንቅናቄ ከ130 ቢሊዮን በላይ ሀብት በማሰባሰብ በሺዎች የሚቆጠሩ ትምህርት ቤቶችን የገነባ ሲሆን ህብረተሰቡ በዚህ የባለቤትነት ስሜት እንዲፈጠር አድርጓል። ፓርቲያችን ብልጽግና ከፍተኛ ትምህርት ተቋማት የእውቀት ማዕከል ሆነው በሳይንስ፣ በቴክኖሎጂ፣ በምርምር ላይ በማተኮር የህብረተሰቡን ችግር በመፍታትና ብቁ ዜጋ የመገንባት ሀገራዊ ተልዕኮ እንዲወጡ ሲደረግ ቆይቷል። እድሜያቸው ለትምህርት የደረሱ ሁሉም ህፃናት ወደ ትምህርት ገበታ ለማምጣት የሚያስችል የነፃ እና ግዴታ ትምህርት ተግባራዊ ማድረግ ተችሏል። የትምህርት አካታችነትን ለማረጋገጥ በገጠር፣ በከተማ፣ በአርብቶ አደር፣ ለሴቶች፣ ለአካል ጉዳተኞች፣ ለጎልማሶች ትኩረት በመስጠት የትምህርት ተደራሽነትን የማሳደግ ስራም ተሰርቷል። እድሜያቸው ለትምህርት የደረሱ ሁሉም ህፃናት ወደ ትምህርት ገበታ ለማምጣት የሚያስችል ነፃና የግዴታ ትምህርት ከመሰረቱም ባሻገር ዜጎች አካዳሚያዊ ህይወታቸው ብቃት ባለው ሁኔታ ሙያዊ ክህሎት ተላብሰው ወደ ገበያው እንዲገቡ የሙያና የቴክኒክ ትምህርት ስልጠና በሰፊው ተመቻችቶላቸዋል። ብልጽግና ፓርቲ ውጤት እያስመዘገበ ያለ በመሆኑ ምርጫችሁ ብልጽግና አድርጉ። የምርጫ ምልክታችን የስንዴ ነዶ ነው። በስንዴ ነዶ ውስጥ መደመር፣ አንድነት፣ መተባበር እናገኛለን። የስንዴ ነዶ ከመረጥን የትምህርት ጥራትና ተደራሽነት ይረጋገጣል። ምርጫችሁ ብልጽግና ይሁን። የምርጫ ምልክታችን የስንዴ ነዶ ነው። ኢትዮጵያን ወደ ተምሳሌት ሀገር በጋራ እናሻግር። አመሰግናለሁ። አመሰግናለሁኝ። በመቀጠር ትብብር ለኢትዮጵያ አንድነት አቶ ጌታሁን 4 ደቂቃ አለዎት። ኦኬ። ውድ ኢትዮጵያን በአሁኑ ጊዜ በከፍተኛ ደረጃ ላይ በትምህርት ስርዓቱ የደረሰውን ችግር ለመቅረፍ ትብብር ለአንድነት የተሻለ ትምህርት ፖሊሲን በመሰረታዊ ደረጃ ቀይሮ ለመስራት ስለሚፈልግ ይህን አዘጋጅቶ አቅርቦታል። ስለዚህ በዚህ አስፈላጊነትና አጠቃላይ ዓላማው ላይ የተመለከተውን ከቀደመው ኢህአዴግ በብልጽግና ተሻሽሎ እየተገበረ ያለው የትምህርት ስልጠና ፖሊሲ የይዘት፣ የቅርጽ፣ የአደረጃጀት፣ የጥልቀት ልዩነት ይኑረው እንጂ በመርህ ደረጃ ምንም አይነት ልዩነት የለውም። ብዙ ነገሮቹም ከሀገራችን አውድ ጋር የማይጣጣም የሀገራችንን ተጨባጭ የእድገት ደረጃ ያላገናዘበ ጠንካራ ሀገረ መንግስት ገንብተው ከሚኖሩ ሀገራት የትምህርትና ስልጠና ፖሊሲ መሪዎች አንጻር ስንገመግም የማይስማማ የሀገረ መንግስት ግንባታ ራዕይ ያላዘለ በመሆኑ ሙሉ በሙሉ ባለመቀበል የራሳችንን ቀርጸን የፖሊሲው ክፍተቶችና ሴራዎች ላለፉት 35 ዓመታት በሀገራችን በህዝባችን መካከል በዘራው አፍራሽ የግል ትርክቶች የተሸረሸሩ የጋራ እሴቶችን የመመለስና በወቅቱም ሰለባ ሆነው ያለፈውን ትውልድ መልሶ የመገንባት በትምህርት ዓለም ላይ የሚገኙትን ተማሪዎች በትክክለኛ እውቀት፣ ክህሎትና አመለካከት ገንብቶ የሀገርና የአህጉርና የዓለምን ሀብት ለመሻማት አብቅተው በሁለንተናዊ ስግብና የተገነባ ትውልድ ማፍራትን ነው። በዚህ መሰረት ይህን ስኬታማ ለማድረግ ደግሞ በብዙ ዘርፎቹ መሰረታዊ የሆነ ወይም ፓራዳይም ሽፍት እንዲኖረው ይፈልጋል። በዚህ መሰረት በመማር ማስተማር ሂደት፣ በስርዓተ ትምህርት ቀረጻ፣ በትምህርት ቋንቋ፣ በምዘናና ግምገማ ስርዓት፣ በተማሪዎች ምዘናና ግምገማ ስርዓት ትምህርት ቤቶችን ሴኩላር ከማድረግ በመምህራንና የትምህርት አስተዳደር ሱፐርቫይዘሮች ቅጥርና ምደባ ፖሊሲዎች ላይ መሰረታዊ ለውጥ አጀንዳ ያዘለ የትምህርትና ስልጠና ፖሊሲ ይሆናል። እነዚህን ፖሊሲዎች ለመቅረጽም ሆነ ለመገምገም መሰረታዊ የሆኑ ስታንዳርዶችን አስደግፎ የተቀመጠ ስለሆነ በአራት ዋና ዋና ምሰሶዎች ላይ ሆነ ነው። ለርኒንግ ቱ ነው ወይም መማር ለማወቅ የሚለው ነው። መማር ለማወቅ በራሱ ኮግኒቲቭ ዶሜን ብለን የምናስቀምጠው ስለሆነ ላደር አለው። ከአንደኛ ላደር ወደ ሁለተኛ ላደር እንዴት ነው ባላደሩም በመሰላሉ ላይ የሚለውን እውቀት ደረጃ አለ። ግንዛቤ ደረጃ መገንዘብን ይፈልጋል፣ መተግበርን ይፈልጋል፣ መተንተንን ይፈልጋል፣ መገምገምን ይፈልጋል፣ መፍጠርን ይፈልጋል። እነዚህ ደረጃዎች ላይ በሙሉ በምን ይታለፋል የሚለውን ማስፈጸሚያ ስልት አለው፣ መገምገሚያ ስታንዳርድ አለው። ሁለተኛው ፒላራችን ለርኒንግ ቱ ዱ የሚለው ነው። ተማሪዎች በትምህርት ቤት ተገኝተው በአግባቡ ተምረው ሰርተው እንዲያሳዩ የክህሎት ግንባታ ነው። የተሟላ ክህሎት እንዲገባ እንዲሆን ከተፈለገ ደግሞ በሳይኮሞተር ዶሜን ላይ ተቀምጡ አምስቱንም በመሰላሉ ያሉትን ማለፍ አለበት። እነዚህ የሚያልፉትን ነገሮች ደግሞ በአግባቡ የሚገመግም ስታንዳርድ አለው፣ አካሄድን ይከታተላል። ይህን የሆነው ነው። ሶስተኛው ደግሞ
ለርኒንግ ቱ ሊቭ ቱጌዘር ለርኒንግ ቱ ሊቭ አሁን ትልቁ የሀገራችን ወጣት ስብዕና የተሸረሸረበት ምክንያት ፖሊሲው ያዘላቸው ነገሮች ለርኒንግ ቱ ሊቭ ቱጌዘር አይደለም፣ ቱ ሊቭ አሎን ነው። ስለዚህ በዚህ መሰረት የተሸረሸረውን የተበላሸውን ሁኔታ ለመመለስ ጥብቅ የሆነ ፓኬጆች ይኖራሉ። ያ ያለፈው ትውልድ በዚህ ፖሊሲ ውስጥ አልፎ የተጎዳ ትውልድ የራስ አካል በመሆኑ ይሄን የሚያበቃ ነገር ይሰራል ማለት ነው። በአራተኛና በዋናው የሚለው መማር ለተማሪ ሁለንተናዊ ወይም አጠቃላይ ስብዕና የሚለው ነው። ይሄን አጠቃላይ ስብዕናውን በምን መልኩ ነው መገንባት የምንችለው? ምን ፓኬጆች ናቸው? ምን ፕሮግራሞች ናቸው የሚያስፈልጉትን ያዘለ ጥብቅ የሆነ ትልቅ አጀንዳ ይዘን የቀረብን ስለሆነ የተከበረው የኢትዮጵያ ሕዝብ ጥምረቱን የመረጠ እንደሆነ በመሙቱና ደቂቃው ተጠናቋል። አመሰግናለሁኝ። ህብር ኢትዮጵያ ወይዘሮ ጸገነት አመሰግናለሁ። እንኳን ለ7ኛ አገር አቀፍ ምርጫ አደረሰን። ከህብር ኢትዮጵያ ዲሞክራሲ ፓርቲ መስራችና ስራ አስፈጻሚ ነኝ። ያለ ብሔራዊ መግባባትና አገራዊ እርቅ ሀገር ሰላም አትሆንም። ስለሆነ ምርጫ የዲሞክራሲ ስርዓት ግንባታ መሰረት ስለሆነ ሰላም ላይ ሁላችንም የጋራ ኃላፊነት አለብን። እንኳን አደረሳችሁ ለማለት ወዳለሁኝ። መለያችን አደይ አበባ ነው። በአገር አቀፍ ስለምናምን ኢትዮጵያ ውስጥ ወደ 20 አይነት ዝርያ ያላት ሲሆን 9 ወር መሬት ውስጥ ቆይታ ሰኔና ሐምሌ ላይ ብቅ ማለት ትጀምራለች። መስከረም ላይ ተራራዋን ሸንተረሩን አስውባ ጭጋጉን የጉም ዘመን አሳልፋ አዲስ ዓመት መምጣቱን የድል ብስራት አብሳሪ ናት። የተፈጥሮ ገጸ በረከት ናት። ይህች የድል ብስራት አብሳሪ እንደመሆኗ በአዲስ መንፈስ ሰላምን የምታመጣ የኑሮ ውድነትን የምታረጋጋና ህብረ ብሔራዊነትን የምታሰርጽ ናት። የኢትዮጵያ ሕዝብ ሆይ 5 ዓመት ዋጥ አድርጋችሁታልና ያለውን ችግሮች ሰላምና የድህነትን ችግርን ምን ያክል እንደሆነ ታውቁታላችሁና አበባዋን እንድትመርጡ በጥሬን አስተላልፋለሁ። እንደ ህብር ኢትዮጵያ ከዚህ ቀደም የተለያዩ ፖሊሲ አማራጮችን ይዘን የቀረብን ሲሆን ከዚህም ውስጥ ከዚህ በፊት የትምህርት ምገባን እንደ ሀሳብ የተከራከርንበትን ገዢው ፓርቲ ተግባራዊ በማድረጉ ይሄ ትልቅ ነገር ስለሆነ እንዲሁም አበባችንን ዛሬ ላይ ቀይ ምንጣፍ አብቅቶ ይችን አበባ እየተደረገች ስለሆነ ይሄም የገዢው ፓርቲ ይሄንን ሀሳብ መውሰዱ እያመሰገንን ዛሬ ላይ ኢትዮጵያን የስልጣኔ ደረጃዋን መቆናጠጧን ቀደምት ሀገሮቻችን የራሷ የሆነ የስልጣኔ አሻራ ያላትን የመጣች እንደ ሀገረ መንግስት ግንባታ በተለያዩ አሰላለፎች ቅመራ የልዕቀት ቀንዲል መሆኗን ያስመሰከረች ቀደምት የዲሞክራሲ ህዝብ ምንጭ ጥልቅ የባህል የቋንቋ መስተጋብር የተላበሰች የበርካታ የቋንቋ የባህል ልዩነቶች አብሮነት ገምዳ ከልዩነቶቻቸው የተሻገረ አንድነት የፈጠረች የመቻቻል የመከባበር ምሳሌ የሆነች ቀኝ ገዢነትን በተከባበረ ክንድ የሚሰብሩ ኩሩ ህዝቦች በአንድነት የሚኖሩባት አገር ናት። በጥቂቱ ለመጥቀስ እንደተሞከረው አገራችን ኢትዮጵያ የሰው ልጅ መገኛ እንደሆነች ሁሉ የስነ ፈለክ፣ የስነ ከዋክብት፣ የስነ ፍጥረት እና የስነ እጽዋት የመሳሰሉትን ስልጣኔ ምንጭ ብትሆንም በየዘመናቱ የተፈራረቁ ገዢና መሪ ምክንያት ዛሬ ላይ የራሷ የሆኑ እውቀት ገፍታ የባዕድን ፍልስፍና የመከተል አዙሪት ውስጥ ገብታለች። ይህንንም ኩነት ለመቀየር ፓርቲያችን ህብር ኢትዮጵያ የሚከተሉትን አማራጮች ይዘዋል። የሀገሪቱ ትምህርት ስርዓት መዋቅር ሙሉ በሙሉ ከማንኛውም የፖለቲካ ተጽዕኖ ጣልቃ ገብነት ነፃ ሆኖ እንዲደራጅ ከመጀመሪያ ትምህርት ተቋማት ከህፃናት ጀምሮ ያሉትን ተቋማት በመንግስት ክትትልና ድጋፍ እየተደረገላቸው የተለያዩ የኬጂ ቢቋቋሙም ለተማሪዎች የዘመነ ቴክኖሎጂ ስለሌለው የማዘመን ስራዎችን እናከናውናለን። የመጀመሪያ ደረጃ ትምህርት ላይ ሁሉም በአፍ መፍቻ ቋንቋዎች እንዲማርና ለዚህም የትምህርት አሰጣጡና ወጥነቱ በሀገራዊ ፖሊሲ የሚመራ ሲሆን ከቋንቋ ልዩነት ውጪ ይዘት እና የትምህርት አሰጣጡ ዘዴ ልዩነቶች እንዳይኖሩ ተደርጎ ይደራጃል። ከመዋለ ህጻናት በመጀመሪያ ደረጃ ለበቁ ልጆች የተለያዩ አክቲቪቲ እንዲሰጣቸው ፍላጎታቸው ላይ ተጠቃሚ እንዲሆኑ እናደርጋለን። ሴትና አካል ጉዳተኞችን ተደራሽ በተለየ መልኩ ተደጋፊ እንዲሆኑ እናደርጋለን። ይህንንም ደግሞ እንደ ሀገር እሴቶቻችን ጥንታዊ ማንነታችን ኢትዮጵያ ሰው ዘር መገኛ እንደሆነች በትውልዱ ላይ እያስቀጠልንና እያሰረጽን እንገኛለን። ይህንን እሴት የማስቀጠል ሂደቶች እናደርጋለን።
እንዲሁም ከመጀመሪያ እስከ ዩኒቨርሲቲ ያሉትን ተማሪዎች የምግብና የወጪ መጋራት ክፍያዎችን በመንግስት ሽፋን እንዲሆን እናደርጋለን። የግል ትምህርት ተቋማት የሚያስፈልጋቸውን የትምህርት ግብዓት ከቀረጥ ነፃ እንዲያስገቡ እናደርጋለን። የሙያና የቴክኒክ ስልጠናዎችን በዲፕሎማ በዲግሪ የሚደረጉትን ሂደቶች በአግባቡ ክትትል እናደርጋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ዶክተር አወቀ 4 ደቂቃ አለዎት። የተከበራችሁ ኢትዮጵያውያን እንኳን ለ2018 7ኛው ሀገራዊ ምርጫ በሰላም አደረሰን። ኢዜማ በ2018 ምርጫ አሸንፎ ስልጣን ቢይዝ የትምህርት ፖሊሲው የትምህርት ጥራትን ማሻሻል፣ ትምህርት ከኢኮኖሚና ኢንዱስትሪ ጋር እንዲያያዝ፣ በአጠቃላይም ለሀገሪቱ ሁለንተናዊ ልማት መሰረት እንዲሆን ማስቻል፣ ማህበራዊ ፍትህ የሰፈነበት ዲሞክራሲያዊ ስርዓትን ለማምጣት በቂ እውቀትና ክህሎት ያለውና በዓለም ላይ ተወዳዳሪ የሆነ የሰው ኃይል እንዲፈጠር ለማስቻል ያለመ ሲሆን በሚከተሉት ቁልፍ ጉዳዮች ላይ ያተኩራል። አንደኛው ካሪኩለምን ማሻሻል ነው። የትምህርት ስርዓቱ ተማሪ ተኮር፣ ተማሪው በጥልቀት እንዲያስብና ምክንያታዊ እንዲሆን፣ ትምህርቱም ከሀገሪቱ ኢኮኖሚና ኢንዱስትሪ ፍላጎት ጋር የተጣጣመ እንዲሆን በጥናት ላይ የተመሰረተ ካሪኩለም ማሻሻያ ተጠናክሮ እንዲቀጥል ይደረጋል። የትምህርት ካሪኩለሙ ማህበራዊ ትብብርና ትስስር እንዲያጠናክር፣ ባህላዊ እውቀቶችና እሴቶችን፣ የህብረተሰቡን ስነ ምግባርና የስራ ባህል፣ የሀገረ መንግስት ምስረታን፣ ኢትዮጵያዊ ብሔረተኝነትን እንዲያሰርጽ ያደርጋል። ትምህርት የሁሉም ሰው መብት በመሆኑ ማህበራዊ መሰረቱ እንዲሰፋ፣ ፍትሐዊና ተደራሽ እንዲሆን፣ አሳታፊና ብዝሃነትን ያቀፈ እንዲሆን ይደረጋል። ከዚህም አንጻር ከመዋዕለ ህጻናት ጀምሮ ትምህርት ቤቶች በገጠርና በከተማ ተቀራራቢ ፋሲሊቲዎች እንዲኖራቸው ይደረጋል። ኢዜማ ከሁሉም በላይ ትምህርት ጥራት እንዲኖረው ትኩረት ይሰጣል። ከዚህም አንጻር ትምህርት ጥራትን ለማሻሻል ወሳኝ የሆነው የትምህርት በጀት ምደባ ፍትሐዊና በቂ እንዲሆን የሚሰራ ሲሆን ጥብቅ የበጀት አጠቃቀም ክትትልም ያደርጋል። ኮሌጆችና የቴክኒክና ሙያ ትምህርት ቤቶች ክህሎት በማሳደግ እንዲያተኩሩና ኢኮኖሚና ኢንዱስትሪ የሚፈልገውን በቂ እውቀትና ክህሎት ያለው በፈጠራ በዲጂታል እውቀትና በኤአይ ቴክኖሎጂ የዘመነ እንዲሁም የስራ ዕድልን የሚያሰፋ ክህሎትና ስልጠና እንዲጠናከር ያደርጋል። በሌላ በኩልም ከፍተኛ የትምህርት ተቋማት በሳይንስ፣ በምርምር፣ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ትምህርቶች ላይ እንዲያተኩር ያደርጋል። መምህራንም በተመለከተ የመምህራንና የትምህርት አመራር አካላት እውቀትና ክህሎት ለትምህርት ጥራት ቁልፍ በመሆኑ መምህራንና የትምህርት አመራር አካላት በእውቀትና በክህሎት እና በአዳዲስ ቴክኖሎጂዎችና አሰራሮች እንዲጠናከሩ ይደረጋል። በሌላ በኩልም የመምህራን ኑሮ እንዲሻል ደሞዛቸውና ጥቅማ ጥቅሞቻቸው በየወቅቱ እንዲሻሻል ይደረጋል። የተጀመረው የተማሪዎች የምዘና ስርዓትም ተጠናክሮ ከታች ጀምሮ እንዲካሄድ ይደረጋል። የቋንቋ አጠቃቀምን በተመለከተ በአገር አቀፍ ደረጃ ተቀራራቢነት ያለው የትምህርት ካሪኩለም የሚኖር ሲሆን ከአንደኛ እስከ ሁለተኛ ደረጃ ትምህርት ቤት ትምህርት በአካባቢ የአፍ መፍቻ ቋንቋ የሚሰጥ ሲሆን አንድ ሀገራዊ ቋንቋ በተጨማሪነት እንዲሰጥ ይደረጋል። እንግሊዝኛ ዓለም አቀፍ መገናኛና በስፋት ለትምህርት የሚውል ቋንቋ በሆኑ የእንግሊዝኛ ቋንቋ ጥራቱ ተጠብቆና ለመግባቢያነት በሚያስችል ሁኔታ በሁለተኛና በሁለተኛ ደረጃና በዩኒቨርሲቲዎች ተጠናክሮ እንዲሰጥ ይደረጋል። ትምህርት ከፖለቲካ ነፃ እንዲሆንና በተለይ የአመራሮች ምደባ ክህሎትን ብቻ እውቀትን ብቻ መሰረት ያደረገ እንዲሆን ይደረጋል። ከዚህም ውጪ ግለሰቦች ከመንግስት ጎን ሆነው